ብርቱካን ከበረከት እህት ላይ ጥቃት ለማድረስ ሞክራም ነበረ። ነገር ግን ዙፋን እራት እንብላ ብላ ባቀረበችው የራት ምግብ ላይ ምግቦቹ እንዳሉ የተመረዙና ውሃውን በመድኃኒት የተመረዘ ነበረ። ነገር ግን በሰዓቱ ሁለት ታማቾች የሚፎካከሩት እንግዲህ በረከትን የራሳቸው ለማድረግ በመካከል አልበላም ብለው የተነሱበት አጋጣሚም ነበረ። በዚህ ቅስፈት እንግዲህ ዙፋን ብቻዋን ቁጭ ብላ ከበላቸውን በኋላ ተነስታ ወደ ቤቷ በምትሄድበት ምክንያት ሰው ቀጥረው እንግዲህ ከኋላ ማንጅራቷን መተው እንዲሁም ደግሞ በጨለማ እዛ ላይ ተዘራ እንድትወድቅ አድርገዋል። በሌላ በኩል አሁን ላይ ሴቶቹን እንደተፋጠጡ ይገኛሉ። ኤልሳና ምኞትም በረከትን የራሳቸው ለማድረግ ፍጥጫ ላይ ናቸው። ኤልሳ ከትንሽ ጊዜ በኋላ ወደ ቤት እመለሳለሁ ብሎ በነገራት አጋጣሚ በረከት እንደዛ ብሎ በመናገሩ ቅር ብሏትና ፊቷ ላይም ሐዘን ይታይባል ነበር። በረከትም ለምንድነው ኤልሳ እንደዛ የተናደድሽው? ተመልሼ እኮ እመጣለሁ። በዛ ላይ ደግሞ ምንድነው ይህን ያክል የምታካብጆ? በማለትም ጠይቋታል። እሷም አንተና እኔ እኮ ጓደኛሞች ነን። አሁን አንተ ከሄድ ከዚህ ቤት እኔ ብቻዬን እሆናለሁ በሚል እንግዲህ ሰበብ እሱን ለማቀፍ እንግዲህ ተንደርድራም ነበረ። በዚህ መካከል ምኞት ጥየቃ በመጣችበት አጋጣሚ ሁለቶች ተቃቅፈው ስታይ እንግዲህ በሆነ አንስታም ነበረ። በዚህ ቅጽበት እንግዲህ ኪሮድ የምትባል ሲሆን ከዚህ በፊት በጣም የሚወዳትና የምትወደው ጓደኛ ሲኖራት እንዲሁም ደግሞ ትምህርታቸውን አብሮ በሚማሩበት አጋጣሚ ሁል ጊዜ ከጎኗ እንደሆነ ስታስታውሰውም ነበረ። ምኞት የኤልሳና የበረከትን መተቃቀፍ ካየችም በኋላ ስሜቷ ልክ አልነበረም ነበር። ነገር ግን ለምን ይሆን ያለቀሰችው? ምናልባት ከዚህ በፊት ትምህርት ላይ ያለች ስትማር የነበረችው በረከት የሚባለው አሁን ላይ እሱ ይሆን? እሷ ምናልባት ስሟን ስለቀየረች እንግዲህ ስላልተዋወቁ ይሆን? በሌላ በኩል አሁን ላይ ብርቱካን ለምንድን ነው ማንጅራት መቼዎችን መተሸላክሽቢ በማለት ዙፋንን ስታፋጥጣትም ነበረ። ነገር ግን ዙፋኔ እንደዚህ ስትላት አንቺ ያምሻል እንዴ? ለየልሽ እንዴ? እኔ ደግሞ ከመቼ ወዲህ ነው ማንጅራት መቼዎችን ለወዳጅ ምልክብሽ? ከፈለግኩ እኔ ከዚህ ጋር ሴት አድርጌ አልገልሽም እንዴ? በማለት ብርቱካን መልሳላት ነበረ። በዚህ ምክንያት እንግዲህ አሀ በማለት ብርቱካን ወደ ራሷ እህት ጥርጣሬውን አመጣች። በእርግጥም የራሷ እህት እንግዲህ ትዝታ ነበረች ነገሩን እንድታቀነባብረውና እንድትመታት ያደረገቻት። በጨለማ እንግዲህ ወደ እናቷ ቤት ልትሄድ በነበረበት አጋጣሚ ጨለማን ተገን በማድረግ እንዲሁም ደግሞ ቀድማ ከዛ ቤት በመውጣት ብርቱካን መንገድ ላይ እንዲገሏት ነበር ትዕዛዝ የሰጠችው ትዝታ። ግን ደግሞ የትዝታ ሰዎች ከኋላ አንድ ጊዜ ከመቷትም በኋላ መሬት ላይ ወድቃ ስለነበረ ምናልባትም ካሁን በኋላ ምንም አትልም ራሷን ስታለሽ በማለት ጥለዋት ሄደዋል። ጥለዋት ከሄዱም በኋላ በአጋጣሚ እንግዲህ ወንድሟ ወክ በሚያደርግበት አጋጣሚ መንገድ ላይ ተዘራ ሲያት እንግዲህ ምን ሆነሽብኝ ነው ዙፋንዬ? በማለት ተርበትብቶ ወደ ዶክተሩ ቤት ይዟትም ነበረ። በእርግጥም በረከት አሁን እዛ መንገድ ላይ ወክ ላያደርግ ቢወጣና እንዲሁም ደግሞ ማንም ሰው ከማየት ቦታ ነበር የወደቀችው። እናም በረከት ወክ ላድርግ ብሎ በመውጣቱ እህቱን ሊታደጋት ችሏል። ወደ ዶክተሩ ቤት ካመጣትም በኋላ ኤልሳና ዶክተሩ የተወሰነ እንክብካቤ ካደረጉላትም በኋላ ዶክተሩ ከተወሰነ ጊዜ በኋላ ትነቃለች፣ ተረጋጋ የሚል እንግዲህ እንዲረጋጋና ወደ ራሱ እንዲመለስም ትዕዛዝና ሀሳብ ሰጥቶታል። በዚህ ሁኔታ ውስጥ ሆኖ እንግዲህ መቼም ያች ብርቱካን ናት ይህንን ነገር ልታደርግ የምትችል እንጂ ማንም ሰው እንደዚህ ሊያደርጋት አይችልም በማለት እሱም ቁጭቱን እንዲሁም ደግሞ ገልሻለሁ በማለት ዛቻውን ሲያሰማ ነበረ። ኤልሳም አሁን ወደ ራስህ መመለስ አለብህ፣ በዚህ ውስጥ ሁኔት ስሜታዊ መሆንም የለብህም፣ ዛቻና ጉራህንም እባክህ ቀንስ፣ ስለዚህ ሙሉ ለሙሉ ጤንነት እስከሚመለስ ድረስ መረጋጋት አለብህ ማለት እንግዲህ የዶክተር ልጅ የሆነችው ኤልሳ ምክር እየሰጠችውን በነበረበት አጋጣሚ እሺ በማለት እንግዲህ ከእህቱ ስር ተጨንቆ እንዲሁም ደግሞ እህቱን እየተንከባከበን በነበረበት ሰዓት በሌላው በኩል ደግሞ እናቷ ደውላላት ስለነበረ ዙፋን አሁን እየመጣው ነው ከቤት ስትላት እንዲሁም ደግሞ ቀደም ብላ ከነ ብርቱካን ቤት ከመውጣቷ በፊት ለእናቷ ደውላ ስለነበረ እናቷ በጣም ተጨንቃ ነበር። ስለዚህ መጣችና የት ነሽ በማለት እንግዲህ በድቅድቅ ጨለማ ወደ እነ ብርቱካን ቤት መታ በነበረበት አጋጣሚ ስታለቅስ አይታት ምኞት እንዲሁም ደግሞ ትዝታ፣ በተለይ ደግሞ ትዝታ አሁን ላይ ከዙፋን እናት ልብ ውስጥ ለመግባት እንዲሁም ደግሞ ከበረከት ልብ ውስጥ ለመግባት የማታደርገው ጥረት የለም።
ብርቱካንን እንግዲህ ክፉ አስመስላ እሷ ደግሞ መልአክ መስላ እንግዲህ እየቀረበች ነው ያለችው። በዛ አጋጣሚ እንግዲህ ማዘር ምን ሆነሽ ነው የምታለቅሽው? በደግረው ጨለማ አይዞሽ ልጅሽ ከሆነ ይመለስልሻል። ምንድነው ይሄን ያክል የምታለቅሽው? በማለት እንግዲህ ስታባብላትም አይተናታል። ሆኖም ማዘር ትዝታ እኮ ይኸውልሽ ልጅ ጠፋችብኝ በማለት ለመናገር ራሱ ደፍራም ስታናግራት አልነበረም። ምክንያቱም የሁለቶች ታማቾች ክፋትና ተንኮል ስለምታውቅ ጠንቅቃ የት ናት መጣው ብላኝ እኮ ነበረ ምን ገጠማል ልጅ በመንገድ በሚለው ብቻ ነው እንግዲህ የነገረቻቸው። ሆኖም ምኞት አረጋግታ ወደ ቤቷ እንድትመለስ እና እንዲሁም ደግሞ ዙፋን ደህና እንደምትሆን ወይም ደግሞ ከወንድሟ ቤት ሄዳ ነው የሚሆን በሚለው ምክንያት ስትሰጣት ወዲያውኑ ከዛ ቤት ወጥታ ወደ ልጇ ቤት ነበር ያመራችው እና በዛ ምክንያት እንግዲህ ጠዋት ነው የመጣችው። ሌሊቱ ሙሉ ተጨንቃ ነበር ያደረች ማለት ይቻላል። ምንም እንቅልፍ ባይኗ ዞር ሳይልባን ነው ያደረችው። ከመጣችም በኋላ ዙፋን እንግዲህ ስታያት ምን ሆነች ነው ልጄ ስልክ እንኳን አይደወልም ወይ ቀርቻለሁ ብለሽ በዛ ድቅድቅ ጨለማ እኮ ምንም አይነት እንቅልፍ ሳላይ ነው ያደርኩት በማለት ተነግራታለች። እንዲሁም ደግሞ ፊቷ ራሱ ጥቁርቁር ብሎ ስለነበረ ምን ሆነች ነው በማለት እንግዲህ ስትጠይቃት ዙፋን ግን ነገሩን ለመናገር አልፈለገችም እና አረ ዝም ብዬ ነው ማዘርዬ፣ ያው ትንሽ ተኝቼ ስለነበርና ገና ከመነሳቴ ስለመጣሽ ነው ብላ ነገሩን ለማስቀየስ ሞክራለች። እናም የሆነ ነገር እንደሆነች እንግዲህ እናት ገብቷታል። በዚህ ምክንያት ኤልሳና በረከት እንግዲህ ነገሩን ቀይስ አድርገው ከዙፋን ራስ ላይ ወረድ እንድትል አድርገዋል ማለት ነው። እንግዲህ ፍጥጫው እንደቀጠለ ነው። የሚገርማችሁ ነገር ኪሮዶስ የሚለው እንግዲህ በተለይ ሴቶቹ በጣም ጥላቻ የተሞላ ከክፋት ላይ ክፋት እንግዲህ የሚሰሩ እንዲሁም ደግሞ ከእህት ላይ መቀናናት ብቻ ምን ልበላችሁ በጣም ፉክክሩ የከፋ መጥቷል። እንዲሁም ደግሞ በጣም ተቀናቃይ ሰዎችም እየመጡ ነው ያሉት። በዚህ ምክንያት እንደዚህ ሆነው ቀጥለዋል። ዙፋንም በራሷ በኩል ፍትህ ማግኘት አለብኝ ብላ ስለምታስብ መረጃ እየሰበሰበች ነው ያለችው ማለት ነው ለወንድሟ። ወንድሟ ደግሞ በረከት በተለይ ደግሞ ያለበት የጤና ሁኔታ ጥሩ ስለነበረ ከበፊቱ በጣም የተሻለ ስለሆነ ይህ አንድ ራሱ ደስ የሚል ነገር ነው። ሌላው ደግሞ እንግዲህ ዙፋን ራሱ የማታውቀው የተደበቀ ሚስጥር አላት። ያ ሚስጥር ደግሞ ምን ሊሆን ይችላል? እንግዲህ ዙፋን አሁን እናቴ ብላ መጥራት የምትችለው የበረከትን እናት እንደሆነ ሁላችንም ተመልክተናል። ነገር ግን የበረከት እናት ለዙፋን ወላጅ እናቷ አይደለችም ሲመስለን እንግዲህ አሳዳጊ እናቷ ነው። በዚህም ምክንያት ወላጅ እናቷ እስር ቤት ነበረች እና ቤት ውስጥ መጣ በነበረበት ሰዓት ልጄ ነሽ ስትላት ዙፋን አላመነችም ነበረ። ደግሞ አንቺ ማንሽ ውጭልኝ በማለት እንግዲህ ወንድሟን ወደ ሕክምና ልትወስድ በነበረበት አጋጣሚ ምንጭቅጭቅ አድርጋት ወጥታ ነበረ። እናም እንግዲህ ብርቱካን ይህንን አጋጣሚ በመጠቀም እያስፈራራቻት ያለችው የበረከትን እናት ማለት ነው። እውነቱን እነግራታለሁ ከእኔ ራስ ማትወርድ ከሆነ ትክክለኛ እናቷ እስር ቤት ቆይታ እንደተበታች እናገራታለሁ ለዙፋን። ስለዚህ ይችን ልጅ አሳርፊልኝ እያለች እንግዲህ የበረከትን እናት በጣም እያስፈራራቻት ትገኛለች። በዛ ምክንያት እንግዲህ እንደዚህማ ሊሆን አይችልም በማለት እናት እሺ ብላ ነገሩን ለመሸፋፈን ሞክራለች። እንዲሁም ደግሞ ከበረከት ጋር ጧት በመጣችበት አጋጣሚ ልጆችን ናፍቃችሁኛል በማለት ነገሩን ለማስቀየስ እንዲሁም ደግሞ በረከት የሆነ መፍትሄ እንዲያመጣ በማለት እንግዲህ ነግረውም ነበረ። በረከትም አታስቢ ይች ዙፋን እኔ ዋጋዋን እሰጣታለሁ በሚል ሰበብ የደነፋባት ይገኛል። ቢደነፋም እንግዲህ እስካሁን ምንም አይነት መልስ አላገኘም ማለት ይቻላል። ሌላው ደግሞ አሁን ላይ ዙፋን ይቺ አብራት ያሳደገቻት እናቷ እንዳልሆነ ስታውቅ ምን ሊሰማት ይችላል? በሌላ በኩል እንግዲህ ምኞት በረከትን ለጥየቃ በመጣችበት ወደ ዶክተር ቤት ሁላቸውም ኤልሳና በረከት ቤት እያጸዱ በነበረበት ቅጽበት እንግዲህ ደስ የሚል ጊዜ እያሳለፉ እንዲሁም ደግሞ ቁርስ የበሉበትን ሁሉ እያጣጠቡ ነበረ። በዛ ምክንያት መታ ስታያቸው ሁለቶቹ በጣም ተመሻሽተዋል። እንዲሁም ደግሞ ሁለቶቹ ራሱ ስራውን እየሰሩ ስታገኛቸው በጣም ነበረ የከፋ ማለት ይቻላል። ስለዚህ ተቃቅፈው ስታይ ወዲያውኑ ነው እንግዲህ ዱብ ዱብ ያለው ከአይኗ እንባዋ። ምናልባት ምኞት ለምን አለቀሰች? በረከትን አፍቅረው ነው ወይስ ደግሞ ከዚህ በፊት ያሳለፈቻቸው ህይወቶቿ እንዳለ ትዝ ብሏት ነው? እናም እንግዲህ ሁለቶቹ ተቃቅፈው በነበረበት ሰዓት ምን ሆና ነው የምታለቅሰው ማለት ሁለታቸው ራሱ ተገርመው ሲከታተሏት ነበረ። ወደ ቤት ከሄደችም በኋላ በጣም ስታስብ እንዲሁም ስታለቀስ፣ ግን ደግሞ ይህንን ነገር ማስታወስ አልፈልግም። ለምንድን ነው ላይ ላስታውሰው የቻልኩት? በተለይ ደግሞ
ኤልሳና በረከት እንደዛ ተቃቅፈው ሳያቸው ምንድን ነው እኔ እየሆንኩ ያለሁት ለምንስ ማስታወስ ጀመርኩ የሚለው ነገር አሳስቧት በጣም ስታለቀስ ነበረ። ግን ደግሞ ያያት ሰው የለም ከሁለቶቹ በስተቀር ማለት ነው። ትዝታና ዙፋንም ተፋጠውም ነበረ። ሻይና ስልክ እንዴት ነው በአንድ የምጠጭቦ ማለትም ስታማረጥባን ነበረ። ዙፋንም እኔ ስራ አለኝ ካልፈለግሽ መነሳት ትችያለሽ ማለት እንግዲህ ንቃት ነበር የተነሳቸው። ትዝታ ምን እኮ ትዝታ ነኝ እንዴት ነው የሚያመነጫጭቃት እኔ ጋር ስትነጋገር በማለት እንግዲህ ራሷን ሁላ መንቀራ ማለቷን ትታ ሌላ ሰው ስትሳደብ ነበረ። ነገር ግን እኮ ትዝታ ናት መንቀር የምትለው። የሚገርማችሁ ነገር የእህቷን ባል ለመቀማት የማታደርገው ነገር የለም። እህትና ታውቀዋል። መንገዳቸው ምን እንደሆነ ደግሞ እያሰቡ ነው። ስለዚህ አንዱ ከአንዱ ለመብለጥ እርዳታ ለመጠየቅ የሚሯሯጡት እሽቅድድም አሁንም እንደቀጠለ ነው። ብርቱካንም እህቷን አፋጣታለች። እሷን ለምንድን ነው የደበደብሻት? ምክንያቱም ስለምታውቂ ነው ጠንቅቀሽ አይደለም አሁን ላይ ፊታቸውን ወደ እኔ እንደሚያዞሩ ለዚህ ነው አይደል ትላታለች እህቷን። እሷም ታዲያስ ብትሞት ምናምን ስትያን ነበረ ምን ነኝ ያደረግኩት በማለት እንግዲህ ትዝታም አምና ከዙፋን ላይ ጥቃት እንዳደረሰች እንግዲህ አምናላታለች። በዚህም እንግዲህ ብርቱካን አፍና ልገላት እየሞከረች ነው። መጨረሻው ምን ይሆን? የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ